ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ወደ ቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን በአማርኛ እና በእንግሊዘኛ ሀሁ ፊደላትን በእንግሊዘኛ ሌተር ሆኖ ነገር ግን በአማርኛ ስንጻፍ እንዴት መጻፍ እንዳለብን መጀመሪያ የአማርኛና የእንግሊዘኛ ሀሁዎችን ማወቅ ግዴታ ስለሆነ ይዘንላችሁ መጣናል። እያንዳንዳቸውን ማን እንደማን ትነበባለች የሚለውን አናባቢውን እስከ ተነባቢው ድረስ እናያለን ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ሃይበሉን እንዲሁም ህጻናትን ማስተማር የምትፈልጉ በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራቸዋለን። እሺ ወደ ቪዲዮአችን ስንገባ እቺ ማነች? ሀ ነች። ሀ ሁ ሂ ሀ ሄ ህ ሆ። ልክ እንደዚህ አድርገን ስናነብ የእንግሊዘኛ ሌተሮች ሀሁን ሀን ወክላ የምትነበብ ማናት የሚለውን ነገር አንድ ባንድ እናያለን ማለት ነው። ሀ ስንል ኤች ኤ ሀ ብለን እናነባዋለን። ኤች ኤ ሀ። ኤች ዩ ሁ ሁ። ኤች ዩ ሁ። ኤች አይ ሂ። ኤች አይ ሂ። ኤች ኤ ሃ። ኤች ኤ ሃ። ኤች አይ ኢ ሄ። እነዚህ የአራተኛውና የአንደኛው ተመሳሳይ የሆኑት ድምጻቸውም ተመሳሳይ ስለሆነ አናባቢያቸውም ተመሳሳይ ነው ማለት ነው። ተመሳሳይ ነው። ኤች አይ ኢ ሄ። ኤች አይ ኢ ሄ። ኤች ህ። ኤች ኦ ሆ ሆ። ኤች ኦ ሆ ብለን እናነባዋለን። ስለዚህ ሀን ወክለን የምንጽፈውን ልክ እነዚህን ተጠቅመን መጻፍ እንችላለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ልክ እንደዚህ አድርገን እናነባዋለን። እዚህ ምን ይዘው በቋሚነት ማይቀያየር ኤች እንደ ሀ የምትነበብ ማትቀያየር ቋሚ ናት። ሌሎች አናባቢ ናቸው። ልክ ድምፁ ሲቀያየር ለምሳሌ ሀ ሁ ብለን ድምፁ ሲቀየር ኡ ሚል ድምፅ እንዲያወጣ ሁ ሚል ድምፅ እንዲያወጣ ዩ። እዚህ ጋር ደግሞ ሂ ስንል ኢ ሚል ድምፅ እንድትወጣ አይ አለች ማለት ነው። አይ አለች። ስለዚህ ሌሎች ይቀያየራሉ። ከአንድ እስከ ሰባት ያሉት ይቀያየራሉ። ማይቀያየሩ ኤች ወይም ደግሞ ተነባቢዎች ናቸው። አናባቢዎች ይቀያየራሉ ማለት ነው። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ለነች። ለ ሉ ሊ ላ ሌ ል ሎ። እሺ እንደ ለ ደግሞ በቋሚነት የምትነበብ ማናት? ከእናንተ የሚጠበቀው ለምሳሌ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብላችሁ እስከ ሰባት ድረስ ያሉትን ከያዛችሁ የመጀመሪያ ፊደሎች አብዛኞቹ ከሀ በስተቀር አብዛኞቹ ኢ ናት አናባቢው። ሁለተኛ ፊደሎች ደግሞ ዩ ናት። ሶስተኛ አይ ናት። አራተኛ ኤ። አምስተኛ ደግሞ አይ ኤ አይ ኢ ናት። አይ ኢ። ስድስተኛ ፊደሎች አናባቢ የላቸውም። የሰባተኛ ደግሞ ኦ ነው። ስለዚህ ከእናንተ የሚጠበቀው በዋነኝነት ማተቀያየሪቱን መያዝ ነው እንጂ የሚጠበቅባችሁ ሌላው አንደኛ ሁለተኛ ብላችሁ ከያዛችሁት የሚቀየረው ምንም የተወሰነ ነው እንጂ ተመሳሳይ ነው ማለት ነው። ስለዚህ እንደ ለምትነበበው ይችን ኤልን ከያዛችሁ የአንደኛው ኢ ሁለተኛው ዩ እያላችሁ ከሄዳችሁ ሁሉም ተመሳሳይ ስለሆነ አብዛኛው በሚባል ደረጃ ተመሳሳይ ስለሆነ በቀላሉ በአጭር ጊዜ መጻፍ ትችላላችሁ ማለት ነው። ስለዚህ ኤል ኢ ለ፣ ኤል ዩ ሉ፣ ኤል አይ ሊ፣ ኤል ኤ ላ፣ ኤል አይ ኢ ሌ፣ ኤል ል፣ ኤል ኦ ሎ ብለን እናነባዋለን ማለት ነው። ስለዚህ ለ ሉ ሊ ላ ሌ ል ሎ። እሺ እቺ ደግሞ ሀ ነች። ሀ ሁ ሂ ሃ ሄ
ሆ። እቺ ደግሞ ሀ በድምፅ ተመሳሳይ ስለሆኑ የእንግሊዘኛ ሌተሮችም ተመሳሳይ ናቸው ማለት ነው። እንግሊዘኛ ሌተሮችም ተመሳሳይ ናቸው። ኤች ኤ ሀ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች አይ ኢ ሄ፣ ኤች ህ፣ ኤች ኦ ሆ። ልክ እንደዚህ ያደረግን እናነባዋለን ማለት ነው። ስታነቡ ዝም ብላችሁ መሸምደድ ሳይሆን ባጭሩ የምትይዙበትን መንገድ መረዳት ማለት ነው። ባጭሩ የምትይዙበትን መንገድ መረዳት። እሺ እቺ ደግሞ ማናት? እቺ ደግሞ መናት። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንደ መ የምትነበብ ማናት? ኤም። ይችን ከያዝነ ከዚህ በኋላ ምን ብለናል? ከመጀመሪያው ላይ የመጀመሪያ ኢ፣ ሁለተኛ ዩ፣ ሶስተኛ ፊደሎች አይ፣ አራተኛ ኤ፣ አምስተኛ ኤ አይ፣ ስድስተኛ ኤም ም ብቻ ማለት ሰባተኛ ኦ። ስለዚህ በቀላሉ ኤም ኢ የመጀመሪያ ኤምን በሙሉ ታስቀምጣላችሁ። ከዛ ሁለተኛው ላይ የመጀመሪያው ኢ፣ ሁለተኛው ላይ ዩ፣ ሶስተኛው አይ፣ አራተኛው ኤ እያደረጋችሁ ያስቀምጣችሁ ተዱ ባጭሩ መጻፍ ትችላላችሁ። ይኸው ኤም ኢ መ፣ ኤም ዩ ሙ፣ ኤም አይ ሚ፣ ኤም ኤ ማ፣ ኤም ኤ ማ፣ ኤም አይ ኢ ሜ፣ ኤም አይ ኢ ሜ። የአምስተኛ ፊደሎች ሁለት አናባቢ ነው ያላቸው። አይ ኢ ሜ ብለን እናነባዋለን። ሜ። ስድስተኛ ም አናባቢ የለው ም ብለን እናነባዋለን። ኤም ኦ ሞ፣ ሞ። የሰባተኛ ፊደሎች ደግሞ ምንድን ነው አናባቢው? ኦ ነው ማለት ነው። ኦ ነው። ማን ነው? ኦ ነው። ስለዚህ በቀላሉ እንዲቻርገን መረዳት እንችላለን ማለት ነው። ስለዚህ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ስለዚህ በአማርኛው ነው በእንግሊዝኛ ሌተሮች ስንጽፍ እነዚህን ከያዝነ ይችን ምትወክል ይችን እንደሆነ ካወቅነ፣ ስለዚህ ሚ ብለን መጣፍ ስንፈልግ ይችን ከተጠቀምነ ሚ ብለን እንጽፈናል ማለት ነው በትክክል። እሺ ሌላው ደግሞ እቺ ማነች? ሰ ነች። ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይህ ደግሞ ማድረግ ያለባችሁ ነገር ሰ እንደ ሰ የሚነበብ ማን ነው? ለምሳሌ ከመጀመሪያው እንደ ሀ ኤች፣ እንደ ለ ኤል፣ እንደ ሀ ኤች፣ እንደ መ ደግሞ ኤም ብለናል። አሁን ደግሞ እንደ ሰ የምትነበብ ኤስ ነች። ሌላውን ሱ ሲሆን ሲ ሲሆን የሚቀያይረው ምን ነው? አናባቢው በቀላሉ መረዳት ትችላላችሁ ማለት ነው። ቅልል ባለ መንገድ ኤስ ኢ ሰ፣ ኤስ ኢ ሰ፣ ኤስ ዩ ሱ፣ ኤስ ዩ ሱ፣ ኤስ አይ ሲ፣ ኤስ አይ ሲ፣ ኤስ ኤ ሳ፣ ኤስ ኤ ሳ፣ ኤስ አይ ኢ ሴ፣ ሴ፣ ኤስ አይ ኢ ሴ፣ ኤስ ስ፣ ስ፣ ኤስ ኦ ሶ፣ ኤስ ኦ ሶ። ስለዚህ ስናነበው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሶ፣ ሶ። ስለዚህ እንዲህ አድርገን በቀላሉ መጻፍ መረዳት እንችላለን ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እቺ ደግሞ ማነች? ረ ነች። ረ፣ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ እንደ ረ የምትነበብ አር ነች። ከዛ የመጀመሪያ አናባቢ ማን ነው ብለናል? ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ አናባቢ የላቸው፣ ሰባተኛ ደግሞ ማን ነው? ኦ ነው። ስለዚህ ከእናንተ የሚጠበቀው እንደ ረ የምትነበብ አር እንደሆነች ከያዛችሁ ከዛ ከ1 እስከ 7 ያሉትን ዘርዝራችሁ ያዛችሁ ማለት የሙሉ ፊደሉን አናባቢ ያዛችሁት ማለት ነው። በቋሚነት ማይቀያየሩትን ትይዛላችሁ። ከዛ ደግሞ አናባቢያቸው የሁሉም ለምሳሌ ከ1 እስከ 7 ያለ አንደኛ ኤ፣ ሁለተኛ ዩ፣ ሶስተኛ
አይ፣ አራተኛ ኤ፣ አምስተኛ ኤ አይ፣ አይ ኢ፣ ስድስተኛ የለውም፣ ሰባተኛ ኦ እንደሆነ ከያዛችሁ በቀላሉ ማለት ነው በቀላሉ ባጭሩ ትረዱታላችሁ። ስለዚህ አር ኢ ረ፣ አር ዩ ሩ፣ አር ዩ ሩ፣ አር አይ ሪ፣ አር አይ ሪ፣ አር ኤ ራ፣ አር ኤ ራ፣ አር አይ ኢ፣ አር አይ ኢ ሬ፣ አር ር፣ አር ኦ ሮ ብለን እናነበዋለን። ስለዚህ ስናነበው ረ ሩ ሪ ራ ሬ ር ሮ በቀላሉ ምን ማድረግ ቻልን መረዳት ቻልን ማለት ነው። ስለዚህ ከእናንተ የሚጠበቀው በቋሚነት ማትቀያየር ባናት የሚለውን ነገር መረዳት ብቻ ነው የሚጠበቅባችሁ ማለት ነው የሚጠበቅባችሁ። እሺ ስለዚህ እንዲህ እያደረግን ባጭሩ ምን ማለት መረዳት መቻል አለብን ማለት ነው። መረዳት መቻል አለብን። እሺ እንደ ሰ የምትነበብ ማናት? ኤስ ነች። ሰ ሱ ሲ ሳ ሴ ስ ሶ። የአማርኛዎች በድምፅ ተመሳሳይ ሆኖ በቅርጽ የሚለያዩ አሉ። ነገር ግን በእንግሊዘኛው በድምፅ ተመሳሳይ ከሆኑ በቅርጻቸው ለምሳሌ እንደ ሰ የምትነበብ ኤስ ነች። እንደ ሁለት አይነት ሰ ነው ያለ። ስለዚህ ኤስ ነች እንደ ሁለቱም ሰ የምትነበብ ማለት ነው በቋሚነት። ስለዚህ ኤስ ኢ ሰ፣ ኤስ ዩ ሱ፣ ኤስ ዩ ሱ፣ ኤስ አይ ሲ፣ ኤስ አይ ሲ፣ ኤስ ኤ ሳ፣ ኤስ ኤ ሳ፣ ኤስ አይ ኢ ሴ ሴ ያና ሴ። እሺ ኤስ ስ ብለን እናነባታለን። ኤስ ኦ ሶ፣ ኤስ ኦ ሶ። ስለዚህ ስናነበው ሰ ሱ ሲ ሳ ሴ ስ ሶ። ስለዚህ እቺ ደግሞ ሸ ነች። እንደ ሸ ደግሞ ከሌላው ላይ የምትል ሁለቶች ኮንሶናንት ነው በአንድ ላይ እንደ ሸ የምትነበቡ ማለት ነው። ኤስ ኤች ሽ ብለን እናነባዋለን። ከዛ በኋላ ያለውን ድምፁን አናባቢው ይቀያይረዋል ማለት ነው። የአናባቢዎች ስራ ምንድን ነው? ድምፅን መቀያየር ነው። መናበብ ሳይሆን ድምፅን መቀያየር ነው። የማን ስራ? የአናባቢዎች ስራ። ስለዚህ ሸ ሹ ሺ ሻ ሼ ሽ ሾ ሾ። ስለዚህ እንዲህ እያደረግን እስኪ ኤስ ኤች ኢ ሸ ሚል ድምፅ ስላላት ማለት ነው። ሸ፣ ኤስ ኤች ዩ ሹ፣ ኤስ ኤች ዩ ሹ፣ ኤስ ኤች አይ ሺ ሺ፣ ኤስ ኤች አይ ሺ፣ ኤስ ኤች ኤ ሻ ሻ፣ ኤስ ኤች አይ ኢ ሼ፣ ኤስ ኤች አይ ኢ ሼ፣ ኤ ኤስ ኤች ሺ። ለምን እዚህ ጋር ስድስተኛ ፊደሎች አናባቢ የላቸውም ብለናል እና ስለዚህ ኤስ ኤች እና አናባቢ ሳይሆን ሁለቶችም የማይቀያየሩ እንደ ሺ የሚነበቡ እንደ ሸ የሚነበቡ ሌተሮች ወይም ፊደሎች ናቸው ማለት ነው። ሺ ብለን እናነበዋለን። ኤስ ኤች ኦ ሾ፣ ኤስ ኤች ኦ ሾ ብለን እናነባዋለን። ስለዚህ ሸ ሹ ሺ ሻ ሼ ሽ ሾ። እቺ ደግሞ ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ። ስለዚህ እንደ ቀ የምትነበብ ማናት? በቋሚነት ኬ ነች። ኬ ኬ። ስለዚህ ኬ ኢ ቀ፣ ኬ ዩ ቁ፣ ኬ ዩ ቁ፣ ኬ አይ ቂ፣ ኬ ኤ ቃ፣ ኬ አይ ኢ ቄ ቄ ቄ ኬ ቅ ብለን እናነባታለን። ብቻዋን ቅ። ኬ ኦ ቆ ቆ ብለን እናነባዋለን። ማን ብለን? ቆ ብለን እናነባዋለን ማለት ነው። ቆ ብለን እናነባዋለን። ስለዚህ ቀ ቁ ቂ ቃ ቄ ቅ ቆ። በቀላሉ እንዲህ አድርገን መረዳት እንችላለን። እስኪ እያንዳንዳቸውን አናባቢያቸውን ከላይ የተቀመጡትን እያየን ከ1 እስከ 7 ያሉትን መጀመሪያ እንሸመዳለን። ከዛ በኋላ ደግሞ
በቋሚነት ማይቀያየሩ እንደ ቀ የምትነበብ ማናት፣ እንደ ሸ የምትነበብ ማናት፣ እንደ ሰ የምትነበብ ማናት የሚለውን ነገር ትይዛላችሁ። ከዛ በኋላ አናባቢያቸውን ተመሳሳይ ከ1 እስከ 7 ያሉትን የአንዱን ፊደል ሸምዳችሁ ከያዛችሁ አብዛኛው የሚባል ደረጃ ተመሳሳይ ስለሆነ መጻፍ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማር መከታተል የምትፈልጉ ከታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ በምትፈልጉት ማንኛውም ሶሻል ሚዲያ እጃችሁ ላይ ባለ ስልክ ደውሉልን፣ አይበሉን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።